ብሌን ዳግም ክላስ ጋር ሄዳ ዳግምን እቀፈኝ አለችው። ዳግምም ሳያቅማማ አቀፋት። ዳግም ብሌንዬ አብሽሬ ጠንካራ ሰው ነሽ አንቺ፣ አታለቃቅሺ፣ በቃ ጥንካሬሽን ወደ ኋላ እንዳትዩ፣ ሁሌም ቢሆን ጥንካሬሽን ይዘሽ ተጓዥ እያለ እየመከራት ነበረ። እሷም ምን ሆነሽ ነው ብሌን ሲላት ከፍቶኛል አለችው። እሱም አብሽሪ ብሌንዬ፣ ቢከፋሽም አንድ ቀን ደስታ አለ፣ ምንም ነገር አትጨናነቂ አላት። ብሌን ዳግም አለችው ወይ አላት። ስለዚህማ ለምንድነው ሰው ሁሉ ክፉ የሚሆኑ ሲል ትለው፣ ብሌንዬ ሰው ሁሉ ክፉ የሚሆነው ግራ ቢያጋባም አላውቅም፣ ግን አንቺ ለምን ጠየቅሽኝ አላት። እሱም የራሱ ክፉነት የሚታየው ነው፣ ብዙ ነገር አድርጓታል። እናም ብሌን እንዲህ አለችው፣ እንጃ ሰው ሁሉ በጣም ይከፋል፣ ለምን እንደብቻ ግራ ይገባኛል አለችው። እሱም ብሌን በቃ እንዲህ ብለሽ አትጠይቂኝ፣ ሰው ሁሉ ክፋታቸው ከዚህም ይበሳል፣ ግን እኔን ምን ማድረግ እንችላለን? ተፈጣሪ የተሰጣቸው ነው እኮ አላት። እሱ ግን በጸጸት ሊሞት ነው። ባደረገው ነገር በጣም ተጸጽቷል። እንዴት በእሷ ላይ ሁሉ ግፍ አድርጌ አሁን እሷን በምን አይኔ ሊያት እያለ ጸጸት ላይ ነው። ዳግም በጣም አሳዘነኝ። ከእንደዚህ ለሰው የሚያዝን ልብ ያለው መሰለኝም ነበር። ምክንያቱም የብሌንን እናት አግቶ ስላየሁኝ አሁን እንዴት ለምን እሷን ሲንከባከባት ማለት ነው። ቃል ስትጋለጥ ምንም ትንሽ አልቀራትም። ሄለን የምትባለው ጓደኛዋ ፖሊስ ሄዳ ተናግራ አንዲት ልጅ እናቷ ያልሆነችውን እናቴ ነሽ ብላ በቤት ገብታ እሷን ገላ ገንዘቧን ለመውረስ እየተዘጋጀ ነው። እባልላት ከፖሊስ ልድረስባትና ትጠየቅ ልጅቱ ብላ ለፖሊስ አሳልፋ ሄለን ቃል ሰጥታታለች። ፖሊሱም በሰላም ስር መጥቶ ይህን ነገር ሊጠይቅ እየተዘጋጀ ነው። እሷ ግን ጓደኛ የአብሮ አደጌ የልጅነቴ ናት ብላ ነው የከሚስጥር ሚስጥር ልታካፍላት የቻለችው። ሄለን ጀግና ናት። ምክንያቱም ሰላምን እገላታለሁ ስላለች ሰላም ነሳኝ። ለምን ጓደኛዬ ብትሆን ይቺ ሴት ለ10 ዓመታት በአረብ ሀገር ስትሰራ ኖራና ገንዘቧን ይዛ የሄደችውን ገንዘብ ልፋቷን ሳትበላውና ሳታጣጥመው ህይወቷን እንዴት በቃለች ትሞታለች ብዬ ነው። አሳዝናኝ ነው ትላለች ሄለን። በጣም ጀግና ናት ማለት ነው። እንደዚህ ካደረሰኝ ሄለን ጠንካራና አስተዋይ በመሆኗ በጣም ደስ ይላል። አቶ ኃይሉና ጓደኛው ሆነው ብሌንን ለማገት ሲጓጓዙ ብሌንን አግቷት ብሌንን እንዳፈኗት ፖሊሱ ደግሞ ሄለን ይዛቸው የመጣች ፖሊስ ደረሱላት። ስትፈራገጥና ስትጮህ ነበር። በደረቀው ሌሊት ነው ይሄ መሰራት የተያዘው። ብሌን ውጭ ላይ ተገትራ በነበረበት ሰዓት ፖሊሱና ሄለን ሲገቡ ደነገጠች። ምን ሆናችሁ? ምን ለምን ይዘሽ የመጣሽው ስትላት ላንቺ ዋጋ ላስከፍልሽ አለቻት። ሄለን ምን ሆነሽ ጓደኛዬ አለቻት። አንቺማ በጭካኔ ተሞልተሽ ሰው ልትገሊ ስለሆነ ዋጋ መክፈል ስላለብሽ ብዬ ለፖሊስ አሳልፌ ነግሬ እንድትቀጪ ላደርግሽ ነው አለቻት። ቃል አይሆንም እያለች ሄለን ትጮህባት ያዘች። እነሱም ገፈታትረው ሲገቡ ብሌንን አፍነዋት አቶ በኃይሉ ደረሱበት። በኃይሉንና ጓደኛውን ቃልን ይዘው ወደ እስር ቤት ይዘዋቸው ሄዱ። ቃል ተዋረደች ማለት ነው። ቃል ከዚህ በኋላ ከእስር ቤት አትወጣም። በኃይሉ እዛው እስር ቤት ይበሰብሳታል እንጂ አይለቀቅም ማለት ነው።
አደራውን የበላ ከገዛ እህቱን በጭካኔ በገንዘብ ለውጦ ሊያስገድላት እያለ ተፍ የሚለውን ትልቅ ሰውዬ ወራዳ የሆነ ሰውዬ ዛሬ ላይ ግን ዋጋ ይከፍላታል። ብሌን ችግር በማለቷ ህይወቷ አለፈ ብዬ ፈርቼ ነበረ። ግን አሁን ላይ ስለደረሰችላት ሄለን የምትባለው እንቁ የሆነች ልጅ በጣም ደስ ብሎኛል። ሰላም ግን እንዴት አልተረዳቻትም? ልጇ እንደዛ ስትናተፍባት፣ አረ ይች ልጅ አይደለችም፣ ልጅ ብትሆን ለ10 ዓመታት ጠፍታኝ ኖራ አሁን ላይ ፍቅር ትሰጠኝ ነበር፣ ታጫውተኝ ነበር፣ ክላሷ እየገባኝ ለብቻዋ አዘጋም ነበር። የኔ ልጅ ብትሆን እናቷን የናፈቀች ልጅ ብትሆን አረ ይች ልጅ አይደለችም ብላ አለመጠርጠሯ በጣም ይገርማል። እናም ከዛ ቃል አሁን ምን ሊበቃት ነው? እንዴትስ ልትሆን ነው? ሰላምስ ይህን ስትሰማ እንዴት ልትሆን ነው? በገዛ ወንድሟ እንዲህ ከተደረገ ምን ብላ ልትናገር ነው? ቃል በጣም የምታሳፍር ልጅ ናት። አሁንስ አበዛችሁ። ለምንስ እንደዚህ ልትሆን ቻለች? ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮንን የምትወዱ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንዲሁም ዳግምን እናቷን የምትወዱ ልጆች ቪዲዮ እንግዲህ የምታዩትን አይታችሁ የተመቻችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ዝት ይበል። ሀገራችንንም ኢትዮጵያ ሰላም ያደርግልን። ባይ ባይ። ውድ ሀገሬ ልጆች እወዳችኋለሁ።